እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የመጀመሪያው የፕሮግራማችን መጀመሪያ ታንዛኒያ ከሩሲያ ጋር የ2 ቢሊዮን ዶላር ኢንቨስትመንት ስምምነት ለመፈራረም አቅዳለች። እሱም በተመለከተ ወደ እናንተ እናደርሳለን። ኢራን ስምምነቱ ተጠናቋል ብላለች። ሩሲያ ፑቲን ጦርነቱን የጀመረው ኔቶ ነው ብላለች። ትራምፕ ጦርነቱን ለማቆም ስምምነት ላይ ደርሰናል ቢልም ኢራን ግን አልተጠናቀቀም እያለች ነው። ብዙ እርስ በርሱ የተምታታ ዜናዎች ይሰማል። እነዚህን ሌላዎቹን ወደ እናንተ እናደርጋለን። አሜሪካ በቬንዙዌላ ጥቃት ፈጽሜ አንድ ሰው ገድያለሁ ትላለች። ቬንዙዌላ አሁንም አሜሪካን ጦርነት ውስጥ ገብታለች። ለዛም ነው የአሜሪካ የነዳጅ ድርጅቶች አንገባም ያሏት። እሱን ስለሚያውቁ አሜሪካ በሁሉም እየከሰረች ነው። ይህንና ሌሎችም ዜናዎች ወደ እናንተ እናደርጋለን። የመጀመሪያው ዜና አሁን እንጀምራለን። የታንዛኒያ ፕሬዚዳንት ሳሚያ ሱሉሃን በአገራቸው ታሪክ ከ57 ዓመት በኋላ የመጀመሪያው ይፋዊ የስራ ጉብኝት በሩሲያ ማድረጋቸውን ተከትሎ ታንዛኒያ የሚቀጥለው 3 እና 5 ዓመታት ውስጥ ከ2 ቢሊዮን ዶላር የአገሪቱ ገንዘብ 5.2 ትሪሊዮን ሽልንግ በላይ ዋጋ ያላቸውን አዳዲስ የኢንቨስትመንት የንግድ ስምምነት ለመስማማት ማቀዳቸውን ተገልጧል። ፕሬዚዳንቷ በሴኔት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ላይ መገኘታቸው ተዘግቧል። የታንዛኒያ የውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲያዊ ዳይሬክተር ጆን ሙልጋን እንደገለጹት ከሩሲያ ታላቅ ኩባንያ ጋር የተደረገውን ውይይት በጤና፣ በማዕድን፣ በኢነርጂ፣ በግብርናና በቴክኖሎጂ ዘርፍ ላይ ያተኮረ ነው ተብሏል። አፍሪካ ፊቷን ወደ ቻይናና ሩሲያ እያዞሩ ነው። ይሄ ትክክለኛ ውሳኔ ነው። የጦርነቱ መቆም ስምምነት ዋና ዋና ክፍሎች ተጠናቀዋል ኢራን ብላለች። የአሜሪካ አቋም መቀየር እየቀጠለ እና ዲፕሎማሲያዊ ለማደናቀፍ የተወሰነ ወታደራዊ ጥቃቶች እየፈጸመች ባለችበት ወቅት እንኳን ሊደረስበት ለታሰበው የመግባቢያ ስምምነት ሰነድ አብይ ክፍሎች ወደ መጠናቀቅ ተቃርበዋል ብላለች። አሜሪካ ይህንን ለማሰናከል ትሞክራለች፣ ግን እየሞከረችም እየፈራችም የፈረመችም ትሄዳለች ማለት ነው። ፑቲን ጦርነቱ የጀመረው ኔቶ እንጂ ሩሲያ አይደለችም አሉ። ፕሬዚዳንት ቭላዲሚር ፑቲን ከልዩ ወታደራዊ ዘመቻ ተሳታፊዎች ጋር ባደረጉ ስብሰባ ላይ ሩሲያ ጦርነቱን እንዳልጀመረች ተናግረዋል። ግጭቱ የጀመረው እንደ አውሮፓ አቆጣጠር በ2014 ዓ.ም በዩክሬን ከተካሄደው መፈንቅለ መንግስት ጋር ተያይዞ መሆኑን ሞግተዋል። ምዕራባውያን የሚኒስክ ስምምነቶችን የተፈረሙት ለኪየቭ ዳግም ማስታጠቅ እና ለወታደራዊ እርምጃ እንድትዘጋጅ ጊዜ ለመስጠት ብቻ መሆኑን አምነዋል። ሩሲያ ከዶንስኪ ጋር ከስምምነት ላይ እንድትደርስ ለ8 ዓመት ኪየቭ ስትወተውት ቆይታለች። ሩሲያ በኔቶ ከተወከለ አጠቃላይ ምዕራባውያን ጋር ዓለም ብቻ እየተጋፈጠች ነው። ሁሉም የኔቶ አባል ሀገራት በሩሲያ ላይ ጠንካራ የጠላትነት እርምጃ ለመውሰድ ጥረቶቻቸውን እየቀጠሉ ነው። ሩሲያ ከከፈተችው ክፍፍል ድርሻ በማግኘት ተስፋ ብዙ ሀገራት ከ2022 በኋላ ኔቶ ተቀላቅለዋል። ስለዚህ እነዚህ ችንም ሀገር ወደዛ ለመቀላቀል ባደረጉት ሂደት ጦርነቱ ተከፍቷል። አሁን ጦርነቱ እየተካሄደ ያለው በኔቶና በሩሲያ እንደሆነ ገልጸዋል። ትራምፕ ጦርነቱን ለማስቆም ስምምነት ላይ ደርሰናል ቢሉም ኢራን ግን አልተጠናቀቀም እያለች ነው። ኢራን ያልተጠናቀቁ ብዙ ነገሮች አሉ፣ እነዛን መጀመሪያ ማጠናቀቅ አለብን፣ እነሱን ካጠናቀቀን በኋላ ነው ትላለች። ቅድመ ሁኔታዎችን አስቀምጣለች። 36 ቢሊዮን ዶላር መጀመሪያ ክፈይ ብላታለች። አሜሪካ ይህንን የመክፈል ግዴታ አለባት። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ የአሜሪካ ጦር መርከቦች ኢላማ ሊያደርጉት የነበረው 2 የኢራን ድሮኖች መትቼ ጥያለሁ ብሏል። ሁልጊዜ እንደጣለ ነው።
ፕሬዚዳንት ዶናልድ ትራምፕ ስለ ድርድሩና ስምምነቱ በአደባባይ የምታወራው እና ከእኛ ጋር የምትናገረው ለየቅል ነው አሉ። ፕሬዚዳንቱ ኢራን ስለ ስምምነቱ የተዛባ መረጃ በአደባባይ ከሰጠች በኋላ ሚስጥር እኛ ይቅርታ ትጠይቃለች፣ በሚስጥር እኛን ይቅርታ ትጠይቃለች፣ በአደባባይ ደግሞ ሌላ ትናገራለች ብለዋል። እውነታው ግን ሌላ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ የእስራኤል ጠቅላይ ሚኒስትር ሆኜ በስልጣን ላይ እስካለሁ ድረስ ኢራን የኒውክሌር መሳሪያ አትታጠቅም አሉ። ኔታንያሁ ይህንን ሁሉ ያሉት አሜሪካና እስራኤል ለስምምነት በተቃረቡበት እና ስምምነቱ የእስራኤል ፍላጎት ችላ ያለ ሊሆን ይችላል እየተባለ ባለበት ሰዓት ነው። እኔ የሚገርመኝ ኔታንያሁ ብቻውን ቢቀር ከኢራን ጋር ገጥሞ ለማዋጋት ይችላል ይባል እርግጠኛ ነኝ አይችልም። በጣም እርግጠኛ ሆኜ ነው የምናገረው። አይችልም። ሐማስን ሊዋጋ ያልቻለ ኢራንን ይዋጋል ብሎ አይገመትም። ግን ያው አለሁ ነው የምትለው ኔታንያሁ፣ እኔ አለሁ ነው የምትለው። በቃ እኔ ምናምን ትላለች እንጂ የለችም እኮ የለችም። የአሜሪካ ጦር በቬኔዙዌላ የሚንቀሳቀሰውን አደገኛ የወንጀለኛ ስብስብ የሆነው ትሬን ዲ አርጓ መሪ መግደሏን ፕሬዚዳንት ዶናልድ ትራምፕ አርብ ዕለት አስታውቀዋል። ፕሬዚዳንቱ በትሩዝ ሶሻል ሚዲያ በተሰኘው የማህበራዊ ትስስር ገጻቸው ባወጡት መግለጫ የአሜሪካ የደቡብ እዝ ፈጣን እና ገዳይ በሆነ ወታደራዊ ጥቃት ሄክተር ሩስተፎርድ በቅጽል ስሙ ኒዮጋ ጌሮሮ የሚባለው መግደሏን አረጋግጣለች። ይህ ወታደራዊ ተልዕኮ ከቬኔዙዌላ መንግስት ጋር በቅርብ በተቀናጀ ሁኔታ የተፈጸመ መሆኑን ተገልጿል። ፕሬዚዳንቱ ከአወጡት መግለጫ ጋር አያይዞም የለቀቁት ቪዲዮ ምስል አንድ ተተኳሽ ሚሳኤል አንድ ህንፃ ላይ ሲያርፍ እና ህንፃው በእሳት ሲጋይ ነው ያሳይ የለቀቁት ማለት ነው። ስለዚህ እሱ እዛ ውስጥ አለ የለም የተረጋገጠ ነገር የለም። ያው አሜሪካ እኔ የማውቀው ስለምትል ማለት ነው። የአሜሪካ ማዕከላዊ ሴንትኮም አሁን በኢራን ላይ የተጣለውን የባህር ከበባ እንደቀጠለ ነው፣ የተቀየረ ነገር የለም ብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አርጌቺ መቼም ቢሆን ህዝቡላህ ብቻውን አንተወውም ብለዋል። ሚኒስትሩ አክለውም ስምምነቱ ሊባኖስን የሚያካትት ነው ያሉ ሲሆን ጦርነቱ በሁሉም ግንባሮች እስካልቆመ ድረስ ስምምነት የሚባል ነገር የለም ብለዋል። እነሱ በአደባባይ ይናገራሉ፣ አሜሪካ በውስጥ ትለምናለች። ከዛ መልሳ እኛ ይሄንን አላደረግንም ትላለች። ሌላው በዩክሬን በሩሲያና ሩሲያ ሎጂስቲክ የምታቀርበት ስትራቴጂካዊ ድልድይ መታለች። በዶነስኪ እና ሩሲያ የሚያገናኘውን ድልድይ ሰብረዋለች። ይህን ድልድይ ለሁለተኛ ሶስተኛ ጊዜ እየሰባበረችው ነው። ግን ሎጂስቲክ በባህርም ይሻገራል፣ በአውሮፕላንም ይሻገራል፣ በብዙ መንገድ ይሻገራል። ግን ያው አቅሟ ድልድዩ ላይ ብቻ ነው። ሄዳ ድልድዩ ታፈርሳለች፣ እነሱ ይጠግናሉ፣ እሷ ታፈርሳለች። የትራምፕ ጦርነት ማክተሙን አበሰሩ። ኢራን ደግሞ በከፍተኛ ወታደር ዝግጅት ላይ ነች። ትራምፕ ጦርነቱ ቆሟል ይላል፣ ኢራን ደግሞ አይደለም ጦርነቱ አልቆመም፣ እኛ የምንፈልጋቸው ነገሮች በሙሉ ገና አልተሳኩም። ስለዚህ እነዚህን ለማሳካት ገና በሂደት ላይ ነን ትላለች። ሌላው የአሜሪካ ማዕከላዊ እዝ ወይ ሴንትኮም የኢራን ድሮኖች ሲቪሊያን መርከቦችን ሊመቱ ሲሉ እኔ ጥያቸዋለሁ ትላለች። አሁን ደግሞ አሜሪካ ሲቪሊያን መርከቦች እንዳይመቱ እየተከላከልኩ ነው ትላለች። የራሷን የሚሊተሪ ቤዝ ልትከላከል ያልቻለች መርከቦቹን ተከላከልኩ ብላ ስታወጣ ተረት ተረቱ በጣም ነው የሚያስጠላው። እጅግ በጣም ነው የሚያስጠላው የአሜሪካ ተረት ተረት። በግድ መኑ ነው። እኔ በጣም እንደዚህ አይነት ሽንፈት አላየሁም። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታታዮች እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።